ገድዬ አሳያቸዋለሁ እያሉ እየዛቱ ያሉ ወንዶች አሉ። በእንደዛ አይነት ልጆች ላይ አንደኛ እርምጃ እንዲወሰድ፣ ሁለተኛ አረብ ሀገር ላይ ያሉ እህቶቻችንን ወንድሞቻቸው እዛ እናትሽ ጋር ያስቀመጥሽውን ብር ወደ አካውንቴ የማትለውጪ ከሆነ ያንን መሬት በስሜ የማታደርጊ ከሆነ እናትሽን እገላለሁ ብሎ እያስፈራሩ ያሉ ወንዶች አሉ። ይሄ በጣም ከባድ ነገር ነው። በሌላ አይደለም፣ በባዳ አይደለም፣ አብሮ በተወለዱ ከአንድ ማህፀን በወጡ ወንድሞቻቸው እየተስፈራሩ ነው። አንቺ ያንን ብር እናትሽ ጋር ያስቀመጥሽውን ብር ወደኔ አካውንት ማታዞሪ ከሆነ እንደዚህ ማታደርግልኝ ከሆነ ከዛም አልፎ ተርፎ አይዲ ተሰርቶለት ከሀገር ወጥቶ እኔ ገብቼ እናቴን ገድዬ ያሳይሻለሁ ብሎ እያስፈራራ ያለ ወንድ ልጅ አለ። ያ ደግሞ ከነሙሉ መረጃ እጃችን ላይ አለ። ይሄ አሉባልታ ሳይሆን ማለት ነው። አሁን ከኢትዮጵያ ህገ መንግስት እኛ የምንፈልገው ይሄ በአርሲ ነገሌ ዞን እናቱን ኮንሺየስሊ ነው የገደለው። መጀመሪያ ደግሞ ጥቃት አድርሶባታል። በእናቱ ላይ በአንገቷ ላይ ጥቃት ማድረሱ ታስሮ በዋስ መለቀቁን እናቱም ይቅርታ ታድርገለት፣ የወለደ አንጀት ነውና ይቅርታ አድርጋለት ሊሆን ይችላል። ግን እናቱን መጀመሪያ የግድያ ሙከራ አድርጎበታል ይሄ ልጅ ማለት ነው። ሁለተኛ ተለቀቀ፣ እናቱን ገደለ። እናቱን እንዲገል ደግሞ ያነሳሱ ከኋላ ያሉ ሰዎች አሉ። እነሱ በህግ እንዲጠየቁ እንፈልጋለን። አርሲ ነገሌ ውስጥ ያለው ህግ ካለ ማለት ነው። ሁለተኛ ይሄ ልጅ በአርሲ ነገሌ ውስጥ እናቱን ገሎ ቤት ውስጥ የቀበረ ልጅ ተገሎ ማየት እንፈልጋለን። የኢትዮጵያ ሴቶች ይሄ ልጅ የግድያ ሞት የማይፈረድበት ከሆነ እኛን የገደለን ወንድ ልጅ ሳይሆን የኢትዮጵያ ህገ መንግስት ነው ብዬ ነው ማስበው እኔ። ምክንያቱም እናታችን ተገላለች ድምጽ ሁኑን ስንልኛ እኔም ለመግደል ዝግጁ ነኝ ብሎ እያስፈራረን ያለ ወንዶች አሉ። አንድ ሁለተኛ ከነሙሉ መረጃ ከነቅጂው እናቴን ለመግደል ወደ ሀገር ቤት እየገባው ነው እያለ ልጅቷ መቃወም መቀመጫ ያሳጣ ወንድ ልጅ አለ። ሌላው ደግሞ በስሜ ንብረቱን ማታደርጊ ከሆነ እናትሽን ገድዬ ያሳይሻለሁ ብሎ እያስፈራሩ ያሉ ወንዶች አሉ። እነዚህ ሰዎች ከስራቸው እንዲቆጠቡ በዚህ ልጅ ላይ የግድያ ሞት እንዲፈረድበት እንፈልጋለን። የእድሜ ልክ ጽኑ እስራት አንፈልግም። የግድያ ሞት የኢትዮጵያ ህገ መንግስት የግድያ ሞት ያስፈርዳል። አገዳደሉ ታይቶ የወንጀሉ ክብደት ታይቶ የግድያ ሞት በኢትዮጵያ ህገ መንግስት ይፈረዳል። አይደለም በኢትዮጵያ ህገ መንግስት በአሜሪካ ህገ መንግስት ይፈረዳል፣ በካናዳ ይፈረዳል፣ በቻይና ይፈረዳል። ኦል ኦፍ ዘ ወርልድ ሁሉም አገር ላይ ያሉ ህግ ሩል ኤንድ ሬጉሌሽን የግድያን ሞት የሚፈርዱት አሉ። ከዛ የግድያ ሞት የሚፈርዱ ከባባድ ወንጀሎች ውስጥ በሴት ልጅ ላይ የደረሰ ጥቃት ስፔሻሊ አሜሪካ ውስጥ ሴት ልጅ ከደፈረ ከገደለ አሰቃቂ ግድያ ካደረሰበት ይገደላል። በኤሌክትሪክ በተለያዩ መንገዶች ይገደላል። ስለዚህ የእውነት የኢትዮጵያ ህገ መንግስት ለሴቶች መብት የሚቆም ከሆነ እናታችን መጀመሪያ የግድያ ሙከራ ተደርጎባታል። ሁለተኛ ላይ ተገላለች። ተገላ ብቻ አይደለም ተቆራርጣለች። ኢቭን መቅበሪያ ራሱ አላገኘችም። ከገማች ከተላች በኋላ ነው የተቀበረችው። ልጁ ወደ ህግ ሄዶ እጅ መስጠቱ ለምረት የሚቀርብ ጉዳይ ሊሆን አይገባም። ይሄ ነገር ካልተደረገ ግን እኛን የገደለን እኔ ደግሜ እናገራለሁ፣ እኛን የገደለን ወንድ ልጅ ሳይሆን የኢትዮጵያ ህገ መንግስት ነው። ሴቶች እየተደፈሩ ነው ያሉት፣ እየተገደሉ ነው ያሉት። በአባቶቻችን ነው እየተደፈርን ያለ ነው። ኢትዮጵያ ውስጥ በአባቶቻችን ነው እየተገደልን ያለ ነው። በልጆቻችን ነው እየተገደልን ያለ ነው። አሁን አልፎ ተርፎ የ40 ዓመት የ60 ዓመት አዛውንቶች በልጆቻቸው እየተደፈሩ ነው። ይሄ በህግ ሊጠናበት ይገባል። ይሄ የኢትዮጵያ ህዝብ አሰቃቂ ሞት አሰቃቂ ግድያ በሁለት ወንድ ላይ ቢወሰድ ይሄ ሁሉ ባልተዳረስን ነበር። የፌበን ጉዳይ እንደዚህ የጨውን ነበር። እስካሁን 22 ዓመት ተፈርዶበት በስንት ህግ ተከሶ እንደዛ ነው ያለው። ሌላም ሴቶች በየቀኑ እየተገደሉ መሬት ላይ መንገድ ላይ እየተገደሉ ነው። በዚህ ሰዓት በኢትዮጵያ ኑሮ ደረጃ በዚህ ሰዓት ውጪ ከመኖር እስር ቤት መኖሩ የተሻለ ነው። ምክንያቱም ለሚበሉት ለሚጠጡት ለሚተኙበት ስለማያስቡ ከህይወት ደረጃ ታቁታላችሁ። ኢትዮጵያ ውስጥ ያለውን ህይወት ደረጃ ታቁታላችሁ። ስለዚህ አንድ ወንድ ልጅ እንደ መፍትሄ እስር ቤትን ወስዶ የሆነ ሰው ላይ ጥቃት ማድረስ ይችላል ማለት ነው። ይሄ እንዳይሆን ግን አሰቃቂ ግድያ እሱ እንዳስካሄደው ለህዝቡ አስተማሪ የሚሆንን ግድያ በልጁ ላይ ይወሰድልን። በልጁ ላይ ብቻ አይደለም፣ ልጁ ለዚህ ጉዳይ ያነሳሱት ኢንፎርሜሽን የሰጡት እንደዚህ ሊያደርጉህ ነው ብሎ ያደረጉት ከአርሲ ነገሌ ዞን
መሬት ላይ ያለ በጣም ከባድ ነገር አለ። ሊጠናበት ሊሰራበት ይገባል። እኛ ፈራጆች አይደለንም፣ ግን ደግሞ ህገ መንግስቱን አንብበን እናቀዋለን። የኢትዮጵያን ህገ መንግስት እኔ አንብቤዋለሁ፣ እናቀዋለን። የግድያ ሞት ያስፈርዳል። እኛ ህገ መንግስት ውስጥ ገብተን እንዲህ ነው እያልን አይደለም። ነገር ግን ሊጠና አሁን በቀጥታ ቤታችሁ ፖሊስ ነው የምንልከው። በቀጥታ ቪዲዮ ክፈች። ልጅቷ እንደፈለገች ታውራ፣ እንደፈለገች ትናገር። ቪዲዮ ክፈች። በቀጥታ እንደፈለገች ታውራ። በቃ ታውራ። ታያት። እኛ አንቺንም እሷንም አንድ አይነት ነው። ቪዲዮ ትፈች፣ ታውራ። ታውራ። በቃ ታውራ። ከፍታለሁኝ ግን እኛ ላይ ችግር አያመጣም። ለምን ያመጣል? ልናግዛችሁ አይደል እንዴ? ልንረዳችሁ አይደል እንዴ? ልናግዛችሁ አይደል እንዴ? ወረቀት የለኝም ነው ማለት ወይ? ምንም አላደረግሽ፣ አልመታሻት፣ አልደበደብሻት። አንቺ ጎበዝ ነሽ፣ ጥሩ ሰው ነሽ። ልታግዣት ነው፣ ከመሬት ነው ያነሳሻት። ታውራ። እናግዛት። ህዝብ ያት፣ ሀገር ያት፣ እናግዛት። ቪዲዮ ሊያት እያለ ሳሪ ወይ የምትፈልገውን ነገር አንድ ሰው አንድ ነገር እንዳይላት፣ አንድ ሰው አንድ ነገር ከተናገራት በቀጥታ እያንዳንድሽ ነው የምናስለቃቅምሽ። ልጅቷ የምትፈልገውን ነገር ትናገር፣ መብቷ ነው። ረድታሻ ሊሆን ይችላል፣ አግዘሻታ ሊሆን ይችላል። ነገር ግን ከኋላ አንድ ሰው ብትናገራት በቀጥታ አሁን ነው የምመጣው ቤትሽ። ማሪ የምትፈልጊውን ነገር ተናገሪ፣ እኔ በደንብ አዳምጥሻለሁ። ይሄ ሁሉ ህዝብ ያዳምጥሻል። የምትፈልጊውን ተናገሪ። አንቺ እብድ አይደለሽም። በመጀመሪያ አይምሮሽ እብድ አይደለም፣ ጤነኛ ነሽ። አትሸፈኝ። እኛ እናግዝሻለን፣ እንረዳሻለን። የምትፈልጊውን ነገር ተናገሪ። ይኸውልሽ የእሷን ወደ እኔ ታሳውቃለች ሳሪ፣ የእሷን ወደ እኔ ታሳውቃለች። ምክንያቱም የቤት ኪራይ የላትም በይ፣ መዋጮ የላትም በይ። እንደገና ደግሞ እኛ የገዛነውን ህዝብ አላት ትጥላለች። የቤት አከራይም አይደለችም። ሌሻን የእሷን ስም ለምን በእኔ ታሳውቃለች? ሁለተኛ ደግሞ እህቴ ያለችው ሳዑዲ ነው። እህቴን ከዚህ ሰው ልካ አስመጥታ እስር ቤት ልታስወስር ታስፈልጋለች። ፓኪስታኒ ማለት ነው። ፓኪስታኒ የፓኪስታኒ ልጅ አርዳለች፣ ልጅቷ ማለት ነው። አርዳ ተይዛ ነበረ። እህቴ ልታስወስር ነበረ። ሌሽ ሳሪ እህቴ እኮ እኔ ኮንትራት ቤት ነው ያለችው። እህቴን ከቤት እንዳትወጪ አልኳትኝ ማለት ነው። ኡበዝ ደግ አድርገሽ ሌሽ ሳሪ ያኔ እኛ ሰው እስከሆነ ድረስ ሰው ነን። ግን እሷ ጓደኛዋ አለች ኦሮሚያ ማለት ነው። እሺ የሶስት ወር ከፈለች። አሁን መልሳ ጓደኛ እኛ ደግመን አንከፍልም ሂጂ አሏት። ፈረንሳ ጋር ሂጂ አሏት፣ ቢሮ ማለት ነው። እኔ ራሱ ልውሰድሽ ብያት ነበር፣ ሶሪያ ጋር ማለት ነው። አልሄድም አለች። ታዲያስ እኔ ከፊል አለኝ። እኔ እዚህ የተቀመጥኩት ከፊል አለኝ። እኔ ከፊሌ ነው ያሰረኝ። እኔ ኮንትራት ነኝ፣ ይቃማለኝ። ሌሽኔን ውጭ ትራለች። ማን ያመጣሽ? የሀግባብ ማን ያመጣሽ? እኔ የመጣሁት ከስራ ቦታ ነው የመጣሁት። የሆነ ቦታ ታስሬ ነበር፣ የሆነ በሊኮና ታስሬ ነበረ። እሺ ማን ያመጣሽ? መጀመሪያውን ተረጋጊና ወደ ራስሽ ተመለሽና ማን ያመጣሽ? ወደ እነሱ ጋር ማን ያመጣሽ? በፊት የት ነበርሽ? በፊትም ቤት ኢጃዛ አብረን ነበር። እኔ ግን ከቤት ኢጃዛ ስራ ገብቼ ነበረ። እሺ ስራ ገብቼ ከዛ ከስራ ተመልሼ ስመጣ ሰውዬ መጥቼ ወስድሻለሁ ሲለኝ፣ ከዛ ሰውዬ እዚህ ተቀመጪ በልኮና ታሰሪ ይመጣለሁኝ አለኝ። እሺ ከዛ እዛ ሶማሊያ ጋር ታሰርኩኝ። ታውቂያለሽ? እሺ ሶማሊያ ጋር ታስሬ ከዛ 2 ወሬን ሲጨርስ ሰውዬ መኝታ ክላስ ቀለም እየተቀባ መኝታ ክላሱ ወንድሟ መጥቶ ገባበት። እሺ ወንድሟ መጥቶ ሲገባ እዚህ እህቴ ነበረች፣ ያክስቴ ልጅ ማለት ነው። እሺ ከዛ እኔ እሷ ላይ ስመጣ እሷ አትሄጂም ብላ ቁርአን እዚህ አስቀራችብኝ፣ አስገድዳ ማለት ነው። አሃ እዚህ አሁን ያለሽበት ቦታ? አዎ አስገድዳ አትሄጂም ብላ ቁርአን አስቀራይብኝ። ኦኬ እንጂ አንቺ ፈልገሽ አይደለም የመጣሽው፣ ተጥለሽ አይደለም ያነሱሽ። እኔ ፈልጌ ነው የመጣሁት ፈልጌ ነው። ኦኬ ፈልገሽ ነው የመጣሽው፣ ግን አስገድዳ እዚህ ቁርአን ትቀሪያለሽ ትቀራብሻል ብላ አስቀመጠች። አስገደደችኝ። እሺ ተቀመጫችኝ። አባያ ለብሼ ሊወጣ እያልኩኝ አስገድዳ ቁርአን አስቀራችብኝ። ኦኬ አሟታል ብላ ነው እሷ፣ ላንቺ አስባ ነው። አላመመኝም። እሺ ቢያመኝስ መጀመሪያ ጊዜ ብትነግረኝ ምን ችግር አለው? ለሽ ማስገደድ ያስፈልግ?
አንቺ እንደዚህ እኮ ውሃ እኮ እንደዚህ እኮ አድርጎ እኮ ባፌ እኮ ነው የጋተኝ። ለሽ ግተኛል እሱስ እውነት እንደ ቁርአን ተቀራ እንደዚህ ነው እንዴ? እውነት ነው፣ ትክክል ነሽ። ግን አሁን አንቺ እህትሽን ቁጥሯን እነሱ ከየት አግኝተው ነው የደወሉላት? እኔ ታኔ ነበር እኔ የእሷን ቁጥር የእህቴን ቁጥር እኔ ሰጥቻት ነበር ስጪ ብላኝ ማለት ነው። ከዛ በኋላ ለእህትሽ ደወሉላት? አዎ ለእህቴ ደውለው እህቴ ልታስወስድ ነበረ፣ ግን ማስወሰድ አትችልም። ምክንያቱም እኔ ነግሬያታለሁ። አሁን እህትሽና እንትን እንላታለን። አሁን አንድ ጥያቄ ደግሞ ልጠይቅሽ። አሁን እነሱ ጋር ያለሽባቸው ልጆች ጋር አሁን እቺ የምታኖርሽ እሷ ስተተኛ ናት፣ እሷ ጥፋተኛ ናት፣ እሷ ምንድና ልንል አንችልም። ምክንያቱም አሁን ምን እንደሆነ ታውቂያለሽ። እሷን በደግነት በመልካምነት አንቺን ይዛሻለች። ግን እህትሽ ጋር አውርተሽ ታውቂያለሽ አንቺ? አዎ አወራለሁ። ግን እኔ ያኔ እንትን አሁን 3 ቀን 4 ቀን ያኔ ከኦንላይን ወጥቻለሁ። የለውም እኔን ታውቂኛለሽ? እኔን ታውቂኛለሽ? ታሪ የባሏን ስልክ ታውቀዋለች? ታውቂኛለሽ? ስሚኝማ መጀመሪያ ጊዜ እዚህ ቤት የመጣሁበት ምክንያት ያጎቴ ልጅ ነበረች። እሺ ያጎቴ ልጅ ከኢትዮጵያ ስትመጣ እዚህ ቤት ነበር የገባችው፣ ጃዛ ቤቷ ማለት ነው። ኦኬ እሷን ላይ መጥቼ ነው ቁርአን ያስቀራችብኝ አስገድዳ ማለት ነው። አይ ነው ተቀመጪ ብላ ግዴታ? አዎ ተገድጄ ነው የተቀመጥኩት። ባለቤት እኔ ከባለቤት ጋር ተፋትቻለሁ። ኦኬ ተለያይታችኋል? ግን ኒካ ነበራችሁ ግን ተለያይታችኋል? አይ ኒካ ነበረ ግን ተለያይተናል። ጥሩ እሺ። ልጅ ወልደሻል? ይሄን እኮ ሁሉም ምንም ማስወራት እኮ አያስፈልግም። አሁን እኛ ምን እንድናግዝሽ የምትፈልጊው ችግር የለም። አንቺም እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። ወደ ኢትዮጵያ እኔ እዚህ ሻርጃ ነኝ፣ እመጣለሁ። አንቺ ትምህርት ላላ እኔ ሰውዬ ስላለ ከፊል ስላለኝ እኔ ማን ሻይ በስ ምን እንደው ታውቂያለሽ? ሲፈልጉ እኔን አሚሮ ሻይ ናት ይላሉ፣ ሲፈልጉ መዋጮ የላትም ይላሉ። ኖ ወይ ሲፈልጉ ደግሞ እነሱ እኮ እህቶችሽ ናቸው። ይኸውልሽ አሁን እነዚህ ልጆች አንስተውሻል፣ በአንድም በሌላም ሰበብ አስቀምጠውሻል። ሲቀጥል ደግሞ ማንኛውም ሰው ገባሽ ሲጨናነቅ ሲያጣ ምን እንደዚህ አይነት ነገር ሲሆን እንዲህ አይነት ነገር ያጋጥማል። ሁላችንም ላይ ነው። እኔ ለምሳሌ ስራ ሳልሰራ ተቀምጬ ስውል ሳድር እንደዚህ አይነት ነገር ያጋጥመኛል። ግን አሁን ወደ እንትኑ ነው ወደ መፍትሄው ነው የምንሄደው። አንቺ ወደ ኢትዮጵያ መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ፣ ግን አሁን አይደለም። እኔ ከፊል አለኝ፣ ከፊል ነው እንጂ እኔ በፍላጎት እናውራው፣ ከፊልሽ እናውራው። እሱ ጋር መመለስ ትፈልጊያለሽ? ላለሽ እመለሳለሁ። እኔ እኮ ሰውዬን አስሮኝ እኮ ነው አልኩሽ። እኔ እኮ ያለሁት እስር ቤት ነው። ለሴትዮ የተተክቼ ነው የታሰርኩትኝ። ለምን? ምን አርገሽ? ሴትዮ ናት ያሰረችኝ። ሴትዮ ናት ያሰረችኝ። ለሷ ተተክቼ ማለት አልገባኝም። ማስረጃ ቆይ ማለት ነው ያለሽ? ይሄንን በሴትዮች ተተክተሽ ነው ያለሽ? ማን ነው ማለት ያልገባሽ? በሴትዮዋ ፋንታ መታሰር መጀመሪያ ጊዜ ራሱ ስገባ ማለት ነው። እዚህ ቶክቶክ ላይ መጀመሪያ ሰዓት ስገባ ማለት ነው። ገና እንትን ሳወራ ይኸውልሽ እኛ እህቶችሽ ነን፣ ሰው ነው የምንረዳው። እንደገና ደግሞ ኢትዮጵያ እስከሆነ ድረስ ኢትዮጵያንን ግን እኔ ደግሞ ማለት ነው እሷ እዚህ ነው እንጂ ያወቀችኝ ኢትዮጵያ አታውቀኝም። እኔ ደሴ ነኝ። የኔ ውድ የአገሬ ልጅ ነሽ ማለት ነው። እኔም ደሴ ነኝ። አሁን የምናደርገው ምን እንደሆነ ታውቂያለሽ? ሁለት ነው አማራጩ። አንደኛ ሰውዬን ማናገር ፈልጋለሁ፣ ፓስፖርቴን፣ አይዲን፣ የመኖሪያ ፍቃዴን ሰጥቶኝ በራሴ መስራት ፈልጋለሁ፣ መንቀሳቀስ የምትፈልጋለሁ የምትይ ከሆነ ሙኒት ታወራዋለሽ። ምክንያቱም ያው እሷ የተሻለ ነገር ስላለች። አይ እኔ ሳሪ ምንም ነገር አልፈልግም፣ በቃ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተቀምጫለሁ፣ ተጨናንቄያለሁ፣ አገሬ መሄድ ፈልጋለሁ የምትይ ከሆነ ደግሞ እኔ አግዝሻለሁ ማለት ነው። ምርጫው አንቺን። አሁን እነሱን እኛ ምንም ማድረግ አንችልም። ለምን እንደሆነ ታውቂያለሽ? እህቶችሽ ናቸው። ከፊል አለኝ። ምክንያቱም እኔ ከፈለኩኝ ራሱ ማለት ነው እኔ ከፈለኩኝ እናንተም ጋር መምጣት አልፈልግም። እምባሴ ስላለኝ እምባሴ እሄዳለሁ። እምባሴ አጅማን ነው። አጅማን እሄዳለሁ፣ አጅማን ጨርሳለሁ። ግን እኔ ሰውዬ ስላለኝ ወይም እዚህ ደግሞ ፖሊስ ስላለ ሱዳኒ ስላለ ከሱ ጋር መጨረስ እችላለሁ እንጂ እናንተ ጋር መጣት አልችልም። ምክንያቱም አያስከደኝም። ቢያስከደኝም ደግሞ መጣት አልችልም። አይደለም ማን ነው እንደዚህ አይነት ነገር የለም። ማን ነው እንደዚህ ነገር ማለት ነው? አዎ ጋይስ ማን ነው እንደዚህ ነገር?
አሁን ገባኝ። ማን ነው እንደዚህ ያለሽ? ማን ነው ሱዳኒ ፖሊስ ነው ያሰረሽ የያዘሻልሽ? ማን ነው እንደዚህ አይነት ነገር ያለሽ? ሰውዬ ጠባቂ ያለው ፖሊስ ማለት ነው። ስለዚህ እኔ ከሱ ጋር መጨረስ እናንተ ጋር መንጣትም ሌላ ነገር ጋር የተያያዘ ጀመር ማለት ነው። ማለት እንደሚካበድም ነገር አይደለም። ሙኒት ቆይ ማርያም፣ ለማንኛውም አመሰግናለሁ። ሚሽን እናሳ ምንም የሚያገናኘን ነገር የለም። ታውቂያለሽ፣ እናግዝሻለን። ቆይ አይደለም እነሱም ቢሆን አሁን ካሉበት